ለጉብኝት አትራክት በመታረገው በቫንኮቨር ከተማ ገኛለሁኝ። የሆቴሉን ፕራይስ መምጣት ለምትፈልጉ ሰዎች አሳውቃቸዋለሁ። ባልኮኒ ያለው ውጪው ደግሞ ይሄንን ነው የሚመስለው። I know you told your friend you're not okay. And tell me what's wrong and why you never said you felt that way. Guess you're trying to stay strong and fake a smile until I look away. But I've known you too long, it hurts to watch your blue eyes fade to gray as you fade away, as you fade away. Yeah, I'm about to fade away, cause every time I wake up I feel like it's Monday. Something's going wrong with all the chemicals up in my brain. All of a sudden I don't look at anything the same way. Gotta build up of my thoughts sitting in an ashtray. I'm sorry that I'm so inconvenient, okay. Just let me be me and I'll stay out of your way. I can see the way you look at me, I'm such a disgrace. I never really asked to be brought into this place. You wanna love me? Well then baby I have a taste. All the highs and the lows, no you'll never be the same. I don't really wanna hurt you but I can't control the pain. If you're sticking by my side, maybe we can be okay. Okay, okay, maybe you could be the change I need today. I promise that I've never felt this way. I really hope that you will choose to stay through all the pain. I know you told your friend you're not okay. And tell me what's wrong and why you never said you felt that way. Guess you're trying to stay strong and fake a smile until I look away. But I've known you too long, it hurts to watch your blue eyes fade to gray as you fade away, as you fade away, as you fade away. ሩም ስታንዳርድ ስዊት ብለው ነው የሚጠሩት። እንደዚህ ኪችን አለው። የፈለጋችሁትን አሁን ለምሳሌ ሁሌ የሆቴል ምግብ ምናልባት አንደኛ ከኤክስፔንስ አንፃር፣ ሁለተኛ ደግሞ ይሰለቻል። ያው እኛ ኢትዮጵያኖች ስለሆንን ሁሌ በርገር እና የሆነ ነገር መብላት ስለሚሰለች እንደምታዩት አነስ ያለች ቀልብጫ ያለች ኪችን አለች ማብሰል ለምትፈልጉ። እኔ እንኳን ሁሌ ስለማበስል ቫኬሽን ስወጣ ብዙም ማብሰል አልፈልግም።
ነገር ግን አትሊስት አሙቃችሁ መብላት ከፈለጋችሁ እና እንደምትመለከቱት ይሄው ፍሪጅም አላቸው እናንተ የምትፈልጉት ቢራ ምናምን መጠጣት እዚህ ፍሪጅ ውስጥ ማድረግ ይቻላል አብሮ የሚመጣው የኮፊ ማሽን አላቸው ቃም ማጠብ ከፈለጋችሁ በጣም የተገረምኩት ማለት ነው ኢቭን ቢላ ጭልፋ በቃ አፓርታማ በሉት እንደዚህ አድርገው ነው ይሄው ቶስተርም አላቸው ማይክሮዌቭ አብሮ የሚመጣ ሌላ ደግሞ ሳህን ያየው መስሎኛል ያ ብርጭቆ ሳህን እንደዚህ አድርገው ነው በመስኮት በኩል የሚታየው ቪው ይሄን ይመስላል ከተማውን መሃል ዳውንታውን ላይ ነው እንደነገርኳችሁ ከተማው በደንብ ይታያል የሚገርማችሁ ነገር ያንን ሆቴል ነበር መጀመሪያ ያየሁት ወል ሸራተን አይ ዋጋውን ልነግራችሁ አልችልም ገብታችሁ ማየት ትችላላችሁ ኦንላይን ላይ እና ስንመጣ የሚገርማችሁ ነገር ይኸውላችሁ እዚህ ጋራ ልክ እንደ ቤት ማለት ነው ሶፋ አለው አንድ ቲቪ እዚህ አለ አንድ ደግሞ ቤድሩም ውስጥ አለ እሱንም አሳያችኋለሁ ኤር ኮንዲሽነር አለው እና ራሳችሁ ሪሞቱ አብሮ ነው የሚመጣው እንደምትፈልጉት አድጀስት ማድረግ ትችላላችሁ ከዚህ ጋር ስትመለከቱት ደግሞ ባልኮኒ ያለው ውጪው ደግሞ ይሄንን ነው የሚመስለው ቪው ዋጋውን እነግራችኋለሁ ወረዚህ ትንሽ ጨለም ለሚላል መብራቱን አበረዋለሁ አሳያችኋለሁ እዚህ ጋራ ቤድሩሙ ነው ይሄ ደግሞ ያው ዋሽሩሙ ነው ከተማው በጣም ውድነት አንፃር ማለት ነው to be honest ፌር ፕራይስ ነው ብዬ ነው ማስበው በጣም ውድ ነው ግን ከተማው አንፃር እዚህ ጋራ እንደምትመለከቱት የሚመጣው ከሻወር ጄል ምናምን ከፈለጋችሁ ሻወር ካፕ ለመታጠብ 2 ካፕ ዛጋራ ኤክስትራ ታወል ይሄ ሎሽን ምናምን ቀራቀምቦ የኔ ነው እዚህ ጋር ማለት ነው ይሄ እንደምታዩት ነው አሁን ደግሞ ቤድሩሙን እንመለከታለን ይሄ ነው እንግዲህ ቤድሩሙ እንዳልኳችሁ 2 ቤድ ነው አሁን እዚህ ጋር ለምሳሌ ስራ መስራት ለምትፈልጉ ሰዎች ከቤድሩሙ ጋራ ትንሽ ቴብል ከቤድሩሙ ጋር ይመጣል እና እኔ በምኖርበት ከተማ ይሄንን የከፈልንበትን ምን ልበላችሁ ላግጀሪ የሆነ ሆቴል ይያዝበታል ነገር ግን ከከተማው ከውድነቱ አንፃር ጥሩ ዋጋ ነው የሚባለው አሁን የምነግራችሁ ዋጋ ማለት ነው ይሄ ደግሞ የምትመለከቱት በቤድሩሙ በመስኮት በኩል የሚታየው ውጪው ይሄንን ይመስላል መሃል ከተማ እንደሆነ ያስታውቃል ዋጋውን በትክክል ለመናገር ቼክ አድርጌ ነው እንደው የምነግራችሁ በትክክል ስልኬኔቱ ጋር ያደረኩት ከምናምን ከምላችሁ በትክክል ስንት ብር ነው የከፈልኩት የሚለው ለ6 ቀን ነው የያዝነው በቀን 266 ከ81 ሳንቲም ነው አንድ ላይ እንደምታውቁት ታክስ አለ ካናዳ ላይ ከነ ታክሱ 1857 ከ4 ሳንቲም ነው ለ6 ቀን ይሄንን ሆቴል የያዝነው ማለት ነው አይ ኖ በዊኒፔግ በከተማችን አንፃር እጅግ በጣም ውድ ነው ነገር ግን ቫንኮቨር በጣም ውድ ከተማ የሚባል ስለሆነ ይሄንን ይመስላል እንግዲህ ሆቴሉን መያዝ ለምትፈልጉ አንዳንድ ጊዜ ደግሞ ሴል ላይ ይወጣል ቼክ ማድረግ ያስፈልጋል እና ለአሁኑ ግን ይሄንን ይመስላል ማለት ነው